ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ አርብ ረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር በማድረግ ጥንቅሮቻችንን እንድትከታተሉ ከዕለታዊ የሰዓቱ መረጃዎቻችን ጋር ተገኝተናል። እስከ መረጃዎቻችን ፍጻሜ ድረስ ቆይታችሁን እንድታደርጉ በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቻችን ከመሄዳችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ በድንገት ፈረንሳይ ገብተዋል። ቅድመ ጉብኝት የወጣ ምንም አይነት መረጃ የለም። በቀጣይም ወደ ጀርመንና ጣሊያን የሚያመሩ መሆኑም ታውቋል። በእነዚህም የጠቅላይ ሚኒስትሩ ጉዞዎች ዙሪያ የተባለ ምንም ነገር የለም። ለጉዳዩ ቅርበት ያለው አንድ ሚዲያ በጥብቅ ሚስጥር የሚካሄድ ጉብኝት ብሎታል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። የኤርትራ ባህር ኃይል በሰነዘረው ጥቃት በርካታ የመናውያን መገደላቸውና መቁሰላቸው ተሰምቷል። የየመን መንግስት በክስተቱ ይፋዊ መግለጫ አውጥቷል። መረጃው ዝርዝር አለው። ከኢትዮጵያ ጎረቤት ሀገራት መካከል አንደኛዋ በዓለም አቀፍ ደረጃ የተከለከለን ኬሚካል ጦር መሳሪያ በህዝቧ ላይ ተጠቀመች መሆኑ ታወቀ። በዚህም ከሳምንታት በኋላ ከባድ ማዕቀብ ይጠብቃታልም ተብሏል። መረጃውን ይዘናል። የኢትዮጵያ ኢኮኖሚ ማህበር አዲስ ባወጣው ሪፖርት የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱን ገልጿል። የ22 ዓመት የኢትዮጵያ ኢኮኖሚን በተመለከተ ተቋሙ ያደረገውን ጥናት በጥንቅራችን አካተን ይዘናል። ፕሬዝዳንት ቭላዲሚር ፑቲን ለፕሬዝዳንት ኢሳያስ ጠበቅ ያለ መልእክት ልከዋል። የመረጃው ምንጭ የኤርትራ ማስታወቂያ ሚኒስትር ነው። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በአነጋጋሪው የትራምፕና ራማፎሳ ክስተት ደቡብ አፍሪካውያን ቁጣቸውን እየገለጹ ነው። የፕሬዝዳንቶቹ ፍጥጫ አነጋጋሪነቱ እንደቀጠለ ነው። አጠር ያለ መረጃ አዘጋጅተናል። ኢራንና እስራኤል ወደ ጦርነት ሊገቡ ተቃርበዋል ተባለ። እስራኤል በኢራን ላይ እርምጃ ለመውሰድ ዝግጅቷን አጠናቃለች የተባለ ሲሆን ኢራን እስራኤል ላይ ከባድ ጥቃት እንደምትፈጽም አስታውቃለች። የሁለቱ ሀገራት ወታደራዊ ዝግጅትም ጨምሯል። ኢራንና አሜሪካ በኒውክሌር ጉዳይ የጀመሩት ውይይት ፍሬ አልባ እየሆነ ነው ተብሏል። ዝርዝሩን እንመለስበታለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታው ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። ሚስጥራዊው የጠቅላዩ የአውሮፓ ጉዞ። ጠቅላይ ሚኒስትር አብይ አህመድ ፈረንሳይ ገብተዋል። ጠቅላይ ሚኒስትሩ ከፈረንሳይ ባሻገር ወደ ጀርመንና ጣሊያን ጭምር የሚያመሩ መሆኑን ቅድመ ጉብኝት መረጃውን ቀድሞ ያነፈነፈው አፍሪካ ኢንተለጀንስ በዘገባው አመላክቷል። በተለመደው አኳኋን ጠቅላይ ሚኒስትር አብይ አህመድ መሆኑ ሌሎች መሪዎች ወደ አንድ ሀገር ጉብኝት ከማድረጋቸው ቀደም ብሎ ቅድመ ጉብኝት ዜናዎች ይወጣሉ። በአሁኑ የጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉዞን በተመለከተ ግን ጠቅላይ ሚኒስትሩ ፓሪስ እስኪደርሱ ድረስ ምንም አይነት የወጣ ቅድመ ጉብኝት መረጃ አልነበረም። በቅድመ ጉብኝት መረጃው አጠር ያለ ፍንጭን የሰጠው አፍሪካ ኢንተለጀንስ ብቻ ነበር። ዘገባውን ያስቀመጠው የሰርፕራይዝ ቪዚት በሚል ነበር። የጉብኝቱ ምክንያትን በተመለከተ ዘገባው ኬርፉሊ ጋርድድ ሲክሬት ወይም በጥንቃቄ የተጠበቀ ሚስጥር በሚለው ነው ያስቀመጠው። ጠቅላይ ሚኒስትሩ በዚሁ የአውሮፓ ጉብኝታቸው በቀጣይ ወደ ጀርመንና ጣሊያን ጭምር የሚያመሩ መሆኑን መረጃው ቀደም ብሎ አመልክቷል። በቀሪዎቹ ሁለቱ የአውሮፓ ሀገራት የጠቅላይ ሚኒስትር አብይ አህመድ ጉብኝት ዙሪያም ቢሆን በኢትዮጵያም በሀገራቱም በኩል የወጡ ቅድመ ጉብኝት መረጃዎች አልታዩም። ጠቅላይ ሚኒስትር አብይ አህመድ የፈረንሳይ ቆይታቸውን አስመልክተው በማህበራዊ ትስስር ገጻቸው ላይ ባሰራጩት መልእክት ከፕሬዝዳንት ኢማኑኤል ማክሮን ጋር ግንኙነታችንንና ትብብራችንን በሚያጠናክሩ ሰፋ ያለ መጠነ ርዕይ ባላቸው ርዕሰ ጉዳዮች ላይ መወያየት ምንጊዜም አስደሳች ነው። ለተደረገልን ደማቅ አቀባበልና በታህሳስ ወር በአዲስ አበባ ከነበረን ውይይት ቀጥለን ስላካሄድነው ፍሬያማ ውይይት ምስጋናዬን አቀርባለሁ። ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮቻችንን የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻችን አንዱ ነው ብለዋል። ወደ ቀጣይ መረጃ አለፍን። አነጋጋሪው የ60 ቢሊዮን ዶላር ዕዳ። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገልጿል። የኢትዮጵያ ኢኮኖሚ ማህበር ትላንት ባወጣው ሪፖርትና ከ2001 እስከ 2023 ያሉትን የ22 ዓመታት የኢትዮጵያ ኢኮኖሚን የተመለከተው ሪፖርቱ ሀገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና
መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑን አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመት ወዲህ እድገቷ ማሽቆልቆሉን አስታውቋል። እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ መውጫ ያላቸውን ምክረ ሀሳቦች ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር እንደሆነ የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተባበሩት መንግስታት ድርጅት አማካይነት ይፋ የሆነው ይህኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑን አስረድቷል። በሌላ በኩል የኢትዮጵያ ኢኮኖሚክስ ማህበር እንደ ጎርጎሮሳውያኑ ከ2001 እስከ 2023 የኢትዮጵያ ጠቅላላ ሀገራዊ ምርትና ምርቱ ለዜጎች የሚያስገኘው የነፍስ ወከፍ ገቢ እየቀነሰ እንደሄደ በጥናት ማረጋገጡን ገልጿል። ማህበሩ በተለይ ከአውሮፓውያኑ ከ2016 ጀምሮ የነፍስ ወከፍ ገቢ እየቀነሰ መምጣቱንና በአንጻሩ የዋጋ ግሽበት እየጨመረ መሄዱን ጠቅሷል። የማዳበሪያ አጠቃቀም ከዓለም አቀፍ መስፈርት አንጻር ዝቅተኛ ደረጃ ላይ እንደሚገኝና በተጠቀሰው ጊዜ ውስጥ የግብርናው ዘርፍ ያገኘው ብድር 7.8 ከመቶ ብቻ መሆኑንም ተቋሙ ገልጿል። የጥሬ ዕቃ እጥረት፣ የኤሌክትሪክ ኃይልና የውሃ አቅርቦት እጥረትም ለአምራቹ ዘርፍ ፈተና እንደሆነ ተገልጿል። ግጭቶችም ኢኮኖሚው እንዲቀዛቀዝና ኢንቨስትመንት እንዲዳከም ምክንያት ሆነዋል ተብሏል። የኢትዮጵያ ኢኮኖሚ ማህበር ጥናት ኢትዮጵያ ከፍተኛ የብድር ጫና እያለባት ከወጪ ንግድ የምታስገባውና ከቀረጥ የምትሰበስበው ገቢ ያነሰ መሆኑን በከፍተኛ ርብርብ የወጪ ንግዷን ማሳደግ እንዳለባት፣ ከቀረጥ የሚሰበሰበው ገቢ ለማሳደግ መስራት እንዳለባት ጠቋሚ ነው ብሏል። ኢትዮጵያ የድህነት ምጣኔው በ2018-19 ከነበረበት 30 ከመቶ ወደ 26 ከመቶ ዝቅ ቢልም ከ2015-16 ከነበረበት 24 በመቶ ጋር ሲነጻጸር ከፍ ብሏል ይላል የተደረገው ጥናት። ይህም ከሁለት ዓመት በፊት የኢትዮጵያ የድህነት ምጣኔ 26 በመቶ እንደደረሰ ያሳያል። በጥናቱ ወቅት በድህነት ላይ የሚኖሩ ቤተሰቦች ፍጆታቸው ገቢያቸው በመቀነሱ ከፍተኛ ቅናሽ አሳይቷል። ኢትዮጵያ ውስጥ ያለው ጦርነት ምርቶች እንዲቀንሱ፣ የዋጋ ግሽበት እንዲጨምርና ድህነት በሀገሪቱ ከፍ እንዲል አድርጓል ተብሏል። የዋጋ ግሽበቱና የማክሮ ኢኮኖሚው አለመረጋጋት በሀገሪቱ ከድህነት በታች የሚኖሩ ሰዎች ቁጥር እንዲጨምር አድርጓል። ከ2020 ጀምሮ የሰዎች መተማመን በመቀነሱ የነገሮች ተገማች አለመሆን መጨመሩ አስተዳደራዊ መዳከም ሀገሪቱ ውስጥ እንዲንሰራፋ አድርጓል ሲል ጥናቱ ጠቁሟል። የእርስ በርስ ጦርነቱ ኢኮኖሚው እንዲቀዘቅዝ፣ የውጭ ባለሀብቶች ወደ ኢንቨስትመንት መሳብ እንዲዳከም ማድረጉን ጥናቱ አሳይቷል። በቀጣይ ርዕሳችን ፑቲን ለኢሳያስ የላኩት መልእክት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለፕሬዝዳንት ኢሳያስ አፈወርቂ መልእክት ልከዋል። ከተወሰኑ ዓመታት ወዲህ በሁለቱ መሪዎች መካከል ያለው ግንኙነት ጠበቅ ያለ ሆኖ ይታያል። ብዙም የውጭ እግር የማያበዙት ፕሬዝዳንት ኢሳያስ ባለፉት 2 ዓመታት ለጉብኝት ከወጡባቸው ሀገራት መካከል ሩሲያ አንዷ ናት። ፕሬዝዳንቱ ለ2 ጊዜያት ያህል ወደ ሩሲያ ተጉዘዋል። አንደኛው ፑቲን ባደረጉላቸው ይፋ የጉብኝት ግብዣ ጋር በተያያዘ ሲሆን ሌላኛው ደግሞ በሩሲያ አፍሪካ ዓመታዊ ጉባኤ ላይ ለመገኘት ነው። ወደ ውጭ ሀገራት ጉብኝት ከወጡ ከግብጽና ሳውዲ ውጪ ወዴትም የማይሄዱት ኢሳያስ ወደ ሩሲያ ባመሩበት ዓመት ወደ ቻይና ቤጂንግ ያመሩ መሆኑም የሚታወስ ነው። ኤርትራ ከኢትዮጵያ ተገንጥላ ነፃነቷን ያወጀችበትን ዕለት በነገው ዕለት ግንቦት 16 ቀን 2017 ዓ.ም ወይም በፈረንጆቹ ሜይ 24 ቀን 2025 የምታከብር ሲሆን ከዚሁ ጋር በተያያዘም ፕሬዝዳንት ፑቲንም ለፕሬዝዳንት ኢሳያስ የእንኳን አደረሱ መልእክት እንደላኩ የኤርትራ ማስታወቂያ ሚኒስቴር መረጃ አመልክቷል። ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን ከጀመሩ 31 ዓመታት የተቆጠሩ ሲሆን ባለፈው ዓመት የሀገራቱን 30ኛ ዓመት ዲፕሎማሲያዊ ግንኙነትን በማስመልከት የሩሲያ ባህር ኃይል ወደ ምጽዋ ጉዞ አድርጎ ቆይታ ያደረገበት ሁኔታ እንደነበር የሚታወስ ነው። በቀይ ባህር ዳርቻ ባለ ኃያላን ወታደራዊ ርብርብ ሩሲያ ከምጽዋ በቅርብ ርቀት ላይ በሚገኘው የሱዳኑ ፖርት ሱዳን ላይ ወታደራዊ ቤዝን ለመገንባት ጥረቶችን ስታደርግ ብትቆይም የሱዳን አለመረጋጋት ጥረቶቿ ሁሉ በእንጥልጥል እንዲቆዩ አድርጓቸዋል። ሩሲያ በዚሁ አቅጣጫ ከኤርትራ ጋርም አንዳንድ እንቅስቃሴዎችን ጀምራ ነበር። ከ2 ዓመት በፊት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ምጽዋ አምርተው በዚያም ከፕሬዝዳንት ኢሳያስ ጋር የመከሩ መሆኑ አይዘነጋም። ሆኖም ከዚያ በኋላ ምንም አዲስ ነገር አልታየም። እንደ ኤርትራ ማስታወቂያ ሚኒስቴር መረጃ ከሆነ እንደ ፑቲን ሁሉ በርከት ያሉ ሀገራት መሪዎች ከዚሁ በነገው ዕለት ከሚከበረው 34ኛው የኤርትራ ነፃነት በዓል ጋር በተያያዘ የእንኳን አደረሳችሁ መልእክትን አስተላልፈዋል። ወደ ቀጣይ መረጃ ስናልፍ የኤርትራ ባህር ኃይል ያልተጠበቀ ጥቃት ሰነዘረ። የኤርትራ ባህር ኃይል በሰነዘረው ጥቃት በርካታ የመናውያን መገደላቸውና መቁሰላቸው ተሰምቷል። የየመን መንግስት በክስተቱ ይፋዊ መግለጫ አውጥቷል። 3 የመናውያን በኤርትራ ባህር ኃይል መገደላቸውን የሀገሪቱ መንግስት አስታውቋል። የየመን የዜና አገልግሎት ሳባ እንደዘገበው የኤርትራ ባህር ኃይል አባላት በየመናውያን አሳ ማስገሪያ ጀልባ ላይ በከፈቱት ተኩስ ግድያው ሊፈጸም ችሏል።
በጀልባው 31 የመናውያን አሳስጋሪዎች እንደነበሩ የጠቀሰው ዘገባው በተከፈተባቸው ተኩስ 2 ወዲያውኑ ሕይወታቸው ማለፉን አስታውቋል። ሶስተኛው የመናዊ ደግሞ ቆስሎ ከፍተኛ ጉዳት ካጋጠመው በኋላ በተመሳሳይ ለሞት መዳረጉን ዘገባው አስረድቷል። የየመን ግብርና ሚኒስቴር ባወጣው መግለጫ ግድያውን አጥብቆ እንደሚያወግዝ ገልጿል። ሚኒስቴሩ ጥቃቱ በየመን ባህራዊ ግዛት ውስጥ መሰንዘሩን አክሏል። በሌላ በኩል በኤርትራ ባህር ኃይል የተያዙ የአዘርባጃን ዜጎች ከወራት በኋላ መለቀቃቸው አይዘነጋም። የአዘርባጃን ሰንደቅ ዓላማ የሚያውለበልቡ 3 መርከቦቿና ሰራተኞቻቸው ባለፈው ህዳር ወር ከተያዙ በኋላ ውዝግብ ተፈጥሮ ቆይቷል። 3ቱ መርከቦችና 18 ሰራተኞቻቸው ባጋጠማቸው አስቸጋሪ የአየር ሁኔታ ምክንያት ወደ ኤርትራ የውሃ አካል ከገቡ በኋላ በቁጥጥር ስር መዋላቸው ተዘግቧል። አዘርባጃን አዲስ አበባና ሩሲያ በሚገኙት ኤምባሲዎቿ በኩል ለኤርትራ ዲፕሎማሲያዊ መልእክት መላኳ ይታወሳል። ከከፍተኛ ዲፕሎማሲያዊ ጥረት በኋላ የታገቱት መርከበኞችና መርከባቸውን ኤርትራ መልቀቁ። በቀጣይ መረጃ የኢትዮጵያ ጎረቤት ሀገር የኬሚካል ጦር መሳሪያን ተጠቀመች። የኢትዮጵያ ጎረቤት ሀገር ኬሚካል የጦር መሳሪያን የተጠቀመች መሆኑ ታውቋል። ከዚሁ ጋር በተያያዘም በቅርቡ ከባድ የሆነ የአሜሪካ ማዕቀብ ቅጣት የሚጠብቃት መሆኑን የሮይተርስ እና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባዎች አመልክተዋል። ይህች ሀገር ዛሬም ድረስ በእርስ በርስ ጦርነት ውስጥ የምትገኘው ሱዳን ናት። ኬሚካል የጦር መሳሪያ ማለት በኬሚካል የተሰሩና ሲተኮሱ መርዛማ ጋዝን የሚረጩ የጦር መሳሪያዎች ማለት ነው። እነዚህ መሳሪያዎች አየርን የሚበክሉና ሰውነትን የሚያቃጥሉ ናቸው። በዚህም እነዚህን አይነት ጦር መሳሪያዎች በዓለም አቀፍ ደረጃ ጥቅም ላይ እንዳይውሉ የተከለከሉም ናቸው። መወገድ የሚገባቸው መሆኑን አጽንኦት የሚሰጥበት ነው። ሆኖም የዛሬ ዓመት በፈረንጆቹ 2024 እነዚህ የጅምላ አደጋን የሚያስከትሉ የኬሚካል ጦር መሳሪያዎች በሱዳን የእርስ በርስ ጦርነት ውስጥ ጥቅም ላይ መዋላቸውን አሜሪካ በሚገባ አረጋግጫለሁ ብላለች። ኒውዮርክ ታይምስ ከዚህ ቀደም አደረግኩት ባለ ምርመራ ዘገባ በሱዳን የእርስ በርስ ጦርነት ክሎሪን የተባለው መርዛማ ጋዝ ጥቅም ላይ እንዲውል መደረጉን አረጋግጫለሁ ብሏል። በዚህም በአገሪቱ ላይ ማዕቀብን ለመጣል ዝግጅቴን አጠናቅቄያለሁ ሲልም የትራምፕ አስተዳደር ማስታወቁን የሮይተርስ ዘገባ አመልክቷል። በዚህም ከመጪው ሰኔ ወር መግቢያ ጀምሮ ሱዳን ላይ የሚጣለው የአሜሪካ ማዕቀብ ተግባራዊ እንደሚሆን የስቴት ዲፓርትመንት መረጃ ያመለክታል። አሁንም ድረስ የቀጠለ የሱዳን ጦርነት በመቶ ሺዎች የሚቆጠር ሕይወት አጥፍቶ 13 ሚሊዮን የሚሆን ሕዝብን ከመኖሪያ ቀዬው አፈናቅሏል። እንዲያም ሆኖ አሁንም ድረስ ጦርነቱ እንደቀጠለ ነው። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉትን ግዴታዎች እንዲወጣ አሜሪካ ትጠይቃለች ሲልም የስቴት ዲፓርትመንት መግለጫ አመልክቷል። በዓለም አቀፍ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል የገቡ መሆኑን መረጃዎች ያመለክታሉ። መቀመጫውን በአሜሪካ እንዳደረገው አርምስ ኮንትሮል አሶሲዬሽን ከሆነ ስምምነቱን ከግብጽ፣ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት ፈርመዋል። የአርኤስኤፍ መሪው መሐመድ ሐምዳን ዳጋሎ ሄሚቲ በሀገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጠዋል ሲሉ በቀድሞ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተከሰዋል። ሁለቱም ወገኖች ላለፉት 2 ዓመታት ስልጣን ለመቆጣጠር ሲፋለሙ ቆይተዋል። በዚህም የተነሳ ወደ 13 ሚሊዮን የሚጠጉ ሰዎች ሲፈናቀሉና 25 ሚሊዮን ሕዝብ ደግሞ የምግብ እርዳታ ጠባቂ ሆኗል። በቀደምት እርምጃዎች ምክንያት አዳዲስ ማዕቀቦች በአገሪቱ ላይ ብዙም ተጽዕኖ አይኖራቸውም ሲል ኤኤፍፒ የዜና ወኪል ዘግቧል። በቀጣይ መረጃ ኢራን በእስራኤል ላይ እርምጃ እንደምትወስድ አሳወቀች። እስራኤል በኢራን የኒኩሌር ጣቢያዎች ላይ ጥቃት ለመፈጸም እየተንቀሳቀሰች መሆኑን ተከትሎ ኢራን ምላሽ ሰጥታለች። ኢራን የኒኩሌር ጣቢያዎቿ ላይ የሚቃጣ ማንኛውም ጥቃት ለመከላከል የትኛውንም እርምጃ በእስራኤል ላይ እንደምትወስድ ዝታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ የእስራኤልን ጥቃት እንድታስቆም ጠይቀዋል። እስራኤል በቅርቡ የኢራን የኒኩሌር ጣቢያዎችን ኢላማ ያደረገ ጥቃት እንደምትፈጽም የአሜሪካ ደህንነት ቢሮ ያስታወቀ ሲሆን ከዚያ በፊት የኢራኑ የበላይ ጠባቂ አያቶላ ሆሚኒ ኒኩሌር ለመታጠቅ ማንንም አናስፈቅድም ማለታቸው ይታወቃል። አሜሪካና ኢራን በኒኩሌር ግንባታ ጉዳይ በተለያዩ ዙሮች ውይይት እያደረጉ ሲሆን ላይሳካ ይችላል እየተባለ ነው። የኒኩሌር ድርድሩ ካልተሳካ አሜሪካም በኢራን ላይ እርምጃ እንደምትወስድ አስቀድማ አስታውቃለች። ኢራን በበኩሉ አሜሪካም ሆነች እስራኤል በኢራን ላይ ጥቃት ለመፈጸም ከሞከሩ ከባድ ምላሽ ይጠብቃቸዋል ብላለች። ኢራን ኒኩሌር ለመታጠቅ ከምድር ውስጥ ባዘጋጀቻቸው ጣቢያዎች ከፍተኛ ስራ በመስራት ላይ ናት ተብሎ ይታመናል። በተለይም እስራኤል ኢራን ኒኩሌር እያበለጸገች ስለመሆኗ ደጋግማ ተናግራለች። እስራኤልና አሜሪካ ኢራን ኒኩሌር ስትታጠቅ ዝም ብለን አናይም ያሉ ሲሆን እርምጃ እንወስዳለን ብለዋል። ከሰሞኑ ደግሞ እስራኤል በግሏ ኢራን ላይ ጥቃት ለመፈጸም እየተዘጋጀች ስለመሆኑ መረጃዎች አመልክተዋል። ይህን ተከትሎ ኢራን እስራኤልን በሚሳኤል እንደምትደበድብ አስታውቃለች። የኢራንና የእስራኤል ጉዳይ እንደገና ከቀን ወደ ቀን እያገረሸ በመሄድ ላይ ይገኛል። በመጨረሻም የትራምፑ ክስ ያስከተለው ቁጣ። የፕሬዝዳንቶቹ ፍጥጫ አነጋጋሪነቱ እንደቀጠለ ነው። የአሜሪካና ደቡብ አፍሪካን ውጥረት ያረግባል የተባለው ምክክር ሌላው ዝግብ ፈጥሯል።
አሜሪካ በዋሽንግተን የነበሩትን የደቡብ አፍሪካን አምባሳደር በቅርቡ አባራለች። በተጨማሪም ለደቡብ አፍሪካ የምታደርገውን የውጭ እርዳታ በማቋረጥ ተጨማሪ 30 በመቶ ታሪፍ እንደምትጥልባት ፕሬዝዳንት ዶናልድ ትራምፕ ጠቁመው ነበር። ይህም ብቻ አይደለም። አሜሪካ በደቡብ አፍሪካ በሚኖሩ ነጭ ዜጎች ላይ ይፈጸማል ባለችው በደልና የዘር ማጥፋት የተነሳ የአገሪቱን መንግስት ክፉኛ ስትወነጅል ሰንብታለች። በእርግጥም በአፍሪካ ጉዳዮች በአንጻራዊነት ሰፊ ትኩረት የለውም የሚባለው የትራምፕ አስተዳደር በደቡብ አፍሪካ ላይ ባልተለመደ መልኩ ትኩረት ሲያደርግ መቆየቱን ብዙዎች ይናገራሉ። በዚህ ውጥረት መሃል ወደ አሜሪካ አቅንቶ ከትራምፕ ጋር የተገናኙት የደቡብ አፍሪካው ፕሬዝዳንት ራማፎሳ በአሜሪካው ፕሬዝዳንት በጎ አቀባበል አልጠበቃቸውም። ትራምፕ በደቡብ አፍሪካ በሚገኙ ነጮች ላይ ግፍና ግድያ እንደተፈጸመ የኦቫል ቢሮውን መብራት አጥፍቶ ማረጋገጫ ነው ያሉትን ቪዲዮ እያሳዩ የደቡብ አፍሪካውን ፕሬዝዳንት ሲወቅሷቸው የሚያመለክተው ተንቀሳቃሽ ምስል በስፋት አነጋጋሪ ሆኗል። በዚህ መሃል አንድ ጋዜጠኛ ለትራምፕ ከኳታር መንግስት የተሰጣቸውን አውሮፕላን በተመለከተ ጠየቃቸውና ትራምፕ እያብራሩ እያለ የደቡብ አፍሪካው ፕሬዝዳንት ጣልቃ ገብተው እኔ እንግዲህ እንደነ ኳታር የምሰጥ አውሮፕላን የለኝም አዝናለሁ ብለው ሲናገሩ ትራምፕ ቀበል አድርገው ኖሮ ብትሰጠኝ ግን ከአንተ መቀበል ነበር ብለዋል። በአነጋጋሪው የትራምፕና ራማፎሳ ክስተት ደቡብ አፍሪካውያን ቁጣቸውን እየገለጹ ነው። ደቡብ አፍሪካውያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገራቸው ላይ አቅርበዋል ባሉት የሐሰት ክስ ቁጣቸውን እየገለጹ ነው። ፕሬዝዳንት ሲሪል ራማፎሳን ወደ ዋይት ሃውስ የጋበዙት ትራምፕ በአገራቸው ነጭ ደቡብ አፍሪካውያን ላይ የዘር ጭፍጨፋ ተፈጽመዋል ብለዋል። የሁለቱን አገራት ግንኙነት ለማሻሻል ያለመ ነው በተባለው ውይይትም ትራምፕ እንግዳቸውን አስቀምጠው ክሳቸውን መረጃ ባሉት ፊልም ደግፈው ራማፎሳን የሚናገሩትን ለማሳጣት ሞክረዋል። ራማፎሳ የተባለውን ከማስተባበላቸውን በላይ በሀገራቸው የሚፈጸመው ወንጀል ዜጎቻቸውን ሁሉ እየጎዳ መሆኑን ለማስረዳት ሞክረዋል። ይህን የተመለከቱ ደቡብ አፍሪካውያንም በሁኔታው አለመደሰታቸውን ከመግለጽ አልፈው ፕሬዝዳንታቸው ወደ ዋሽንግተን መሄድ አልነበረባቸውም እስከ ማለት መድረሳቸውን የተዘገበው። ትራምፕ የሌላ ሀገር መሪም በቤተ መንግስታቸው ጋብዘው በዓለም ፊት ሲያዋርዱ ራማፎሳ ሁለተኛው ሰው ናቸው። ትራምፕ ደቡብ አፍሪካ ውስጥ የዘረኝነት አድሎ እየተፈጸመባቸው ነው ያሏቸው አፍሪካነሮች ወደ አሜሪካ እንዲገቡ ፈቅደዋል። ራማፎሳ ወደ ዋሽንግተን ከመጓዛቸው ከቀናት በፊት የመጀመሪያዎቹ ጥገኝነት የተሰጣቸው ነጭ ደቡብ አፍሪካውያን አሜሪካ ገብተዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።